በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በመላው አዲስ አበባ የምትገኙ የሰንበት ትምህርት ቤት ልጆቻችን እንኳን ለ2018 ሐምሌ 26 ለምታከናውኑት መንፈሳዊ የእድገት ፈተና እንኳን አደረሳችሁ እያልኩኝ በቅዱስ መጽሐፍ አንድ ሐሳብ አለ። ዘባህቤሁ ሃሎ ኩሉ መዝገበ ጥበብ ወምክር ህቡ፣ የተሰወረ ጥበብና የእውቀት መዝገብ በእርሱ ነው ይላል ለቆላስይስ ቅዱስ ጳውሎስ 2:3 ላይ። ምንድነው የተሰወረ ጥበብ? የሚገኘው በዚህ በሰንበት ትምህርት ቤት ወጣቶች ማዕከል፣ ከወጣቶች ማዕከል ሀገር የሚመሩ ሀገር የሚገነቡ እናት ቤተክርስቲያንን የሚጠብቁና የሚያስጠብቁ የሚንከባከቡ ቀጣዩን ትውልድ በበጎ አይን የሚያዩና ለዛ የሚሰሩ የሚወጡበት ማዕከል እንደመሆኑ መጠን ይሄንን ተገንዝበንና ይሄንን አውቀን በአዲስ አበባ ያላችሁ የክፍለ ከተማ ስራ አስኪያጆችና ሰራተኞች፣ የአድባራትና የገዳማት አስተዳዳሪዎች፣ ሰበካ ጉባኤ አባላት እንዲሁም የመድረክ ጌጥ ሆናችሁ ህዝብን ሰማያዊ ማዕድ ዘርግታችሁ የምትመግቡ የስብከተ ወንጌል ኃላፊዎች፣ ይልቁኑ ሰንበት ትምህርት ቤቱን ጣዕሙን፣ አገልግሎቱን፣ ትርፉን የምታውቁ የምትረዱ ስታገለግሉ የቆያችሁ ሁሉ ይሄንን ሐምሌ 26 ከጠዋቱ 3 ሰዓት ጀምሮ የሚሰጠውን የፈተና መርሃ ግብር ከ219 አጥቢያ ሰንበት ትምህርት ቤት የተውጣጡ ከ20 ሺህ በላይ የሚበልጡ የአራተኛና የስምንተኛ እንዲሁም የአስረኛ ክፍል ተፈታኞች ልጆቻችንን እንድትንከባከቡ፣ እንድታግዙ፣ እንድትተባበሩና እንድታስተባብሩ በቅድስት ቤተክርስቲያን ስም መልእክታችንን እናስተላልፋለን። ከወዲሁ ይሄ በጎ ዓላማ ገብቷችሁ የምትተባበሩና የምታስተባብሩ አበው አባቶቻችን፣ እናቶቻችን ጭምር ልጆቻችሁን ወልዳችሁ ለዚህ ክብርና ማዕረግ እያበቃችሁ በጎ ሕሊና ያላችሁ ሁሉ ቤተክርስቲያን ታመሰግናችኋለች። ልጆቻችን መልካም የእድገት ፈተና እንዲሆንላችሁ ቤቱ ይመኝላችኋል። ሰላም እግዚአብሔር ከሁላችንም ጋር ይሁን። የተሰወረውን የዚህን ዓለም ጥበብ ይግለጥላችሁ። በአገኛችሁት ጥበብ ደግሞ እናት ሀገር ቤተክርስቲያንን፣ እናት ሀገር ኢትዮጵያን ብሎም አፍሪካን የሚያስተሳስር ዕውቀት እንዲያድላችሁ ምኞቴ ነው። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጉብዝና ወራት ፈጣሪህን አስብ። መጽሐፈ መክብብ ምዕራፍ 12 ከቁጥር 1 ላይ የምናገኘው እግዚአብሔር ሕያው ቃል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በሰንበት ትምህርት ቤቶች ማደራጃ መምሪያ ዋና ክፍል በዚህ በ2018 ዓመተ ምህረት የ6ኛ የ8ኛና የ10ኛ ክፍል የመንፈሳዊ ዕውቀት መመዘኛ ትምህርቶቻቸውን በአግባቡ ያጠናቀቁ ደቀ መዛሙርት ወጣቶች የሰንበት ትምህርት ቤት ልጆቻችን
አጠቃላይ ፈተና የመመዘኛ ፈተና የሚያደርጉበት ሀገር አቀፍ ፈተና የሚያደርጉበት ጊዜ ስለሆነ ይህ የፈተና መመዘኛ ኦርቶዶክሳዊ ወጣትነታቸውን፣ መንፈሳዊ አገልግሎታቸውን፣ የክርስትና ሕይወታቸውን የሚያጠነክሩበት፣ ሃይማኖታቸውን የሚያጸኑበት፣ ቤተክርስቲያንን የሚጠብቁበት፣ በተለይም አሁን ከመጣው ግሎባላይዜሽን ፈተና የሚታደጉበት ትልቅ መንፈሳዊ ኃይል የሚያገኙበት፣ በተለይም በቤተክርስቲያኒቱ በተዘጋጀው ካሪኩለም መሰረት መመዘኛውን በአግባቡ ተምረው አጠናቀው ለፈተና የደረሱ ወጣቶች የሚፈተኑበት ስለሆነ ይሄ ታላቅ መንፈሳዊ ኃይላችን የሚጠናከርበት፣ ቤተክርስቲያን ከፍታዋ የሚታይበት፣ ኦርቶዶክሳውያን ወጣቶች ለቤተክርስቲያን የሚቆሙበትና ተልኳቸውን በአግባቡ የሚያከናውኑበት ስለሆነ ይህንን መንፈሳዊ ዓላማ እና ሐሳብ ከግብ ለማድረስ ትልቁን ኃላፊነት ወስዶ እየሰራ ያለው የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ መምሪያ ህብረት በየክፍላተ ከተማው ያሉ የሰንበት ትምህርት ቤት የሥራ አስፈጻሚ አባላትን በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ስም ማመስገን እፈልጋለሁ። ከምንም በላይ ደግሞ ይሄ መንፈሳዊ አገልግሎት በበለጠ ተጠናክሮ እንዲቀጥል እየተሰራ ያለው ስራ እጅግ አመርቂና አበረታች ስለሆነ የቤተክርስቲያኒቱ ልዕልናና ከፍታ የሚጨምር በመሆኑ ይህንን ሀገር አቀፍ መንፈሳዊ የኦርቶዶክሳዊን ዕውቀት መመዘኛ ፈተና የምትፈተኑ ወጣቶች በጸሎት በትጋት በመንፈሳዊ ኃይል ሆናችሁ ይህን መንፈሳዊ አገልግሎትና የፈተና ጊዜ እንድትወጡት እግዚአብሔር አምላክ እንዲረዳችሁና እንዳግዛችሁ እየጸለይ ከምንም በላይ ደግሞ በተለይ የወጣቶቹ መንፈሳዊ አንድነት ለቤተክርስቲያን የጀርባ አጥንት በመሆኑ ከስብከተ ወንጌል ጋር እግዚአብሔር ቢረዳን በ2019 ዓመተ ምህረት በሰንበት ትምህርት ቤትና በስብከተ ወንጌል ጋር ያለውን መንፈሳዊ አገልግሎት አጣምሮ በመቀጠል የቤተክርስቲያኒቱን መንፈሳዊ አገልግሎት እና የዕውቀት አቅም የማስፋት ስራ ለመስራት እድል የሚፈጥር በመሆኑ ይህንን አዘጋጅታችሁ ልጆቻችን በመንፈሳዊ ሕይወት እንዲዳብሩ ያደረጋችሁ የሰንበት ትምህርት ቤት ህብረት ወንድሞቻችን ከልብ በቅድስት ቤተክርስቲያን ስም ማመስገን እፈልጋለሁ። አምላከ ቅዱሳን ፈተናውን የድህነት የበረከት መንፈሳዊ ኃይል የምትቀዳጁበት እንዲያደርግላችሁ እየጸለይ እግዚአብሔር አምላክ መልካም የመመዘኛ እና የመንፈሳዊ ዕውቀት ጊዜ እንዲያደርግላችሁ እለምናለሁ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በአዲስ አበባ ሀገረ ስብከት አንድነት ሰንበት ትምህርት ቤት ስትሰለጥኑ የቆያችሁ የ10ኛና የ8ኛ የ4ኛ ክፍል ተማሪዎች መልካም ፈተና እንዲሆንላችሁ መልካም ምኞቴ ነው። አመሰግናለሁ። የዓመቱ ትምህርት በጥሩ መማርና ማስተማር ሁኔታ ነው ያለፈው። በተለይም አስተማሪዎቻችን ያው እንግዲህ እኛን በጥሩ ሁኔታ አስረድተውን መገቡናል። ጥሩ የእግዚአብሔርንም ወተት አጠጥተውናል። የዓመቱ ትምህርት በአስደሳችና በጥሩ ሁኔታ ነው ያለፈው እና የተለያዩ ክለሳዎችንና ከዚህ በፊት የተማርናቸውን ትምህርቶች እንደ አዲስ በተለያዩ ነገሮችና እንደ አዲስ ተሻሽለው መጥተው ተምረናል። እኔ ለፈተና ዝግጅት ያደረግኩበት ያው ከአራተኛ ክፍል ስንገባ ከመስከረም ጀምሮ ነው ዝግጅት ሳደርግ የነበረው። እሱንም ከአንደኛ ክፍል የተማርናቸውን ጀምሮ እስካሁን እስከምንማራቸው ድረስ መጽሐፍትን በየክፍለ ጊዜው ያው ከዓለማዊ ትምህርት ጋር በማይጋጭበት መልኩ ከዛም ጋር እንደዛ ጊዜውን እየመጠንኩ ነው ሳጠን የነበረው። ለፈተናው የተለያዩ የሰንበት ትምህርት ቤቶችን ሞዴልና ከዚህ በፊት የተጠየቅናቸውን ጥያቄዎች አምጥቼ በመስራትና ከሌሎች ደብር ሰንበት ተማሪዎች ጋር አብሬ በመሆን ማጥናት። እኔ መልእክቴን ማስተላልፈው ያው ፈተና ላይ አሁን ብዙ ተማሪዎች ይቸኩላሉ እና እንደዛ እንዳቸኩሉ ነው። ሌላ ደግሞ ረጋ ብለን መስራት አለብን። ሁለት ደግሞ ፈተና ስንጀምር ሁሌም ሰላም ለኪ ለሁሉም ጸሎት መጀመሪያ ነውና ከሁሉ ፈተና የሚወጣ ነውና ያንን ሰላም ለኪ ደግመን ከቻለን የዕለቱን ውዳሴ ማርያም ከሰዓት ከበቃን የዕለቱን ውዳሴ ማርያም አድርሰን ብንጀምር እላለሁ። አመሰግናለሁ። ያው ይሄ እንደ ዓለማዊ ትምህርት ሆኖ ሚኒስትሪ ነው፣ ግን ማጥናትን ይጠይቃል።
ካልተማርን ዝም ብለን ልንመልሰው የማንችለው ጥያቄ ስለሆነ ጠንክረን ማጥናትና ጥያቄዎችን ብንሰራ ደግሞ ሞር ጠቃሚ ነው ብዬ አስባለሁ። ስርዓተ ትምህርቱን እንግዲህ ያው ህጻናት ክፍል ልጆቻችን ያው ከመጀመሪያ ጀምሮ በተለይ ከ6 ዓመት ጀምሮ ስላስተማረን አሁን እስከ 1ኛ እስከ 7ኛ ክፍል መጽሐፉ ታትሞ ወጥቷል። መጽሐፎቹ ለማንበብ ሞክሬያለሁ። እጅግ በጣም ደስ የሚል የሚስብ አስተማሪ የሆነ እኔ እንደውም ለልጅ ብቻ ሳይሆን ለወላጅም ጭምር ላነበበው ሰው ሁሉ ለተረዳው ሰው ሁሉ እጅግ በጣም ጥቅም ያለው ትልቁ ደግሞ በጣም ትልቁም ነገር አለበት ብዬ የማስበው ቻፕተሮቹ ባለቁ ሰዓት ይሄን ቻፕተር ሲጨርሱ ተማሪዎቹ ይሄን ማወቅ አለባቸው የሚለው ነገር ለኛ መገምገሚያ ሆኗል። ልጆቻችንን ተምረው ሲጨርሱ 4ኛ ክፍል ሲጨርሱ ምን ማወቅ አለባቸው የሚለውን ያንን ካላወቁ ተማሪዎቹ እንዳልተማሩ አይነት ነገር ስለሚሆን ይሄ በጣም እጅግ በጣም ትልቅ የሆነ የተደከመበት የተለፋበት ስራ ነው። ግን የማዳረስ ስራ ይቀረዋል። መጽሐፉን የማዳረስ ስራ ግን በጣም ቀሪ ነው። እንግዲህ የኛ ድርሻ ምንድነው? ተማሪዎች መጽሐፉን በአግባቡ እንዲገዙ ማድረግ ወይም ደግሞ መግዛት ተማሪዎች ደግሞ ያንን መጽሐፍ ምን ያክል ይጠቀሙበታል የሚለውን ነገር ማስተግበርና ያወቁትን የተማሩትን ደግሞ ተግባር ላይ እንዲያውሉት ቤት ውስጥ ማገዝ ማለት ነው። እሺ ያው እንግዲህ የቤተክርስቲያን ልጆች እንደመሆናችን በራሳችን በምናውቀው እውቀት የተማሩትን ትምህርት መቼም ያው እስከ ማያልቅ ነገር ስለሆነ በልክ የተሰጣቸውን ደግሞ እኛ ቤት ውስጥ በማስፋት ከፍ በማድረግ ሁለተኛ እንደ ዓለማዊ ትምህርታቸው ትኩረት ሰጥተው የጥናት ጊዜ እያመቻቸን ልጆቻችን እንዲያጠኑ በማድረግ ለፈተናው ዝግጁ እንዲሆኑ ሰንበት ትምህርት ቤቱም በራሱ ፈተናው ከመድረሱም በፊት ሜካፕ ክላስ እየጠራ ልጆቹን ሲያስተምራቸው ሲያስጠና ሲያስገነዝባቸው ነበር። ያው ሚኒስትሪ እንደመሆኑ ከ1ኛ እስከ 4ኛ ክፍል ያለው ስለሆነ የሚመጣው ከታች ጀምሮ እውቀት እንዲኖራቸውና የረሱትም ነገር ካለ እንዲያስታውሱ በሜካፕ ክላስ እያገዝናቸው ማለት ያው ማትሪክ እና ሚኒስትሪ ስለሚወስዱ ከ4ኛ 8ኛ እና 12ኛ 10 12ኛ በዘንድሮ ዓመት 12ም ስለምናስፈትንኛ ከዛ አንፃር ቀድሞ ሜካፕ ክላሶችን በመጥራት ልዩ ክላስ በመስጠት ተማሪዎቹ ልዩ ትኩረት ሰጥቷቸው ዓመቱ ሙሉ አጥንተው ጥሩ ውጤት እንዲያመጡ ልዩ ገዛም እየተደረገላቸው ነው። እዚህም እኛ ጋም የሙከራ ፈተናዎችን እየተፈተኑ ስለሆነ በቤትም ደግሞ ጊዜ ሰጥተው ከቀለም ትምህርታቸው ጊዜ ሰጥተው እንደ ቀለም ትምህርታቸው እንዲያጠኑና ጥሩ ውጤት እንዲያመጡ ደብራችንንም እንዲያስጠሩ በግልም ደግሞ የተሻለ እውቀት ኖሯቸው ነገ መምህራኖቻቸውን እንዲተኩ ብዙ ጥረቶች እያደረግን እጅግ በጣም ሰፊ ጥቅም ማለት ምንድነው? አንደኛ ስር ያለው ትምህርት ስር ያለው እውቀት መረጃ ያለው እውቀት ለምን በሲኖዶስ ደረጃ የጸደቀ በሊቃውንት ጉባኤ የታየ ስለሆነ ልጆች ምንም ጥርጣሬ ኑፋቄ የሌለበት ነገር ለመሆኑ አባቶቻችን ምስክር ናቸውና የትመጣውን ስለምናቀው ረጅም ዓመት የተደከመበትም ስለሆነ ለቅድስት ቤተክርስቲያን ምንም ይሄ እንክርዳድ የሌለበት ንጹህ እውቀት የሚያገኙበት ስለሆነ ነገ ከነገ ወዲያ እነዚህ ልጆች ቤተክርስቲያን ላይ በኃላፊነት የሚቀመጡ እግዚአብሔር ከፈቀደላቸው የሚሆኑ ስለሆነ ምንም ነውር ነቀፋ የሌለበት ኑፋቄ የሌለው ንጹህ ትምህርት አግኝተው ቤተክርስቲያናቸውን በሚገባ ይጠብቁበታል ብለን እናምናለን። የወላጅ ድርሻ እንግዲህ ልጆች በተለይ አሁን በተማሩት ቁጥር የተማሩትን ቤት እንዲተገብሩት ወላጆች ከፍተኛ አስተዋጽኦ ማድረግ አለባቸው እያስባለሁ። ለምን እዚህ ተምረዋል፣ ቤት ውስጥ ከወላጅም ያንን ይጠብቃሉ። እዚህም የሚማሩት በጠቅላላ እውነት ነው፣ ትግበራ ያለው ነገር ነውና ሃይማኖት አምልኮት ስለሆነ ያንን ወላጅ ጋር በጣም ወላጆች ሊጠነቀቁ ይገባል። ስልክ ሲያወሩ ቤት ውስጥ በሚያደርጉት የአባትና የእናት ግንኙነት ላይ ልጆች ከትምህርታቸው ጋር የሚጋጭ ነገር መሆን የለበትም። ሁለተኛ ልጆች እዚህ የተማሩት ሊተገብሩት የሚችሉት መጀመሪያ ቤታቸው። ባጭሩ ለምሳሌ በልተው ስብሐት የሚሉት ቤታቸው። ስለዚህ ወላጆች ደግሞ ዝም ብለው ሳይባርኩ መብላት ሲጨርሱ ተነስቶ መሄድ ከሆነ ለእውቀት እንጂ ለትግበራ እንዳልተማሩት ይገባቸዋልና እዚህ ሰንበት ቤት ውስጥ ያለው ድካም እንደውም ትንሽ ነው። ወላጆች ካላገዙ የሰንበት ቤት ፍሬ ብዙ አዋጭ አይደለምና ወላጆች ይህንን ሊያግዙ ሊተባበሩ መጽሐፉን ደግሞ ቢችሉ ቀድሞ እየገዙ ቀድሞ እያነበቡ ልጆቻቸውን ጥያቄ ቢኖርባቸው እንኳን መመለስ። አንዳንድ ተማሪዎች አስተማሪዎቻቸው መጠየቅ ይፈራሉ። ወላጅ ጋር ግን ፍራቸው የላቸውም።
ወላጅን ሲጠይቁ በበቂ ሁኔታ የሚመልሱላቸው ከሆነ አባቶቻቸው እናቶቻቸው በደንብ እንደሚያውቁ ስለሚያውቁ ልጆችም በደንብ ታትረው ይማራሉ። ግራ የሚያጋባቸውን ነገር ከወላጅ ስለሚጠቀም ወላጅ ከፍተኛውን ድርሻ እንደኔ በፐርሰንት አስቀምጥ ካልከኝ 70% ይወስዳሉ ብዬ አስባለሁ። 30% ትምህርቱ ነው፣ 70% ግን ትግበራው ነው መሆን ያለበትና ትግበራው ላይ ወላጅ እያገዘ ሐቀኝነት እውነት ላይ እኛ እኮ አንዳንዴ ስልካችንን ቤት ሆነን ውጭ ነን እንላለን። ውሸት ተማሩ ማለት ነው እነዚህ ልጆች። ስለዚህ እነዚህ ነገሮች ወላጅ በጠንቃቃ ሆኖ ቢችል መጽሐፍ ቀድሞ እየገዛ ቀድሞ እያነበበ እንትን ቢል መልካም ነው ያዝ። እሺ እንግዲህ ተማሪዎች ወላጆች መጀመሪያ ወላጅ ላስቀድምና በተቻለ መጠን ልጆቻቸውን ትምህርት ቤት ሲያስገቡ ሰንበት ትምህርት ቤትም ይዘው ቢመጡ ስርዓተ ትምህርቱ የተዘጋጀው ከ4 ዓመት እስከ 16 ዓመት ወይም ደግሞ ከዛ በላይ ያሉ ልጆች ከአንደኛ እስከ 12ኛ ክፍል ስለሆነ ግራ መጋባት አለ። ለምሳሌ 14 ዓመት ሆኖ ሰንበት ትምህርት ቤት የመጣ ሰው ሊማር የሚችለው አንደኛ ክፍል አይደለም ከእድሜም አንጻር። ስለዚህ በተቻለ መጠን በተወሰነ ዘመን ይሄ ነገር እንዲቀረፍ ወላጆች አሁን ትምህርት ቤት ልጃቸውን ለማስመዝገብ እንደሚጣደፉት አሁንም ሰንበት ትምህርት ቤት ላይ መጥቶ በማስመዝገብ ይሄንን ቢያደርጉ የአባቶች ደግሞ ለተማሪዎች የሚሆነውን ቦታ አዘጋጅተው ቢጠብቁ የተሻለ ነው ብዬ አስባለሁ እና ወላጆች በትኩረት ልጆቻቸውን ተንከባክበው ከቤተክርስቲያን ጋር በቁራኝነት ልክ እንደ ዓለማዊ ትምህርት እንጀራ እንደሚበሉበት ይህም ደግሞ ዘላለማዊ ሕይወት የሚወርሱበት ነውና ወላጆችም ከጭንቀት የሚገላግልም ነው። ልጅ አወቀ ማለት ስርዓት ይዞ ያድጋል። ስለዚህ ከጭንቀት የሚገላግል ስለሆነ ይህን ማድረግ አለባቸው እያምናለሁ። ተማሪዎችም ለትምህርቱ ትኩረት ሰጥተው ግዴታ በዚህ ትምህርት እንጀራ በላለሁ ብሎ ማሰብ የለባቸው። ግን ርስት መንግሥተ ሰማያትን እወርሳለሁ፣ በእውቀት እኖራለሁ፣ ለሌላም እተርፋለሁ ብለው ተማሪዎች ጊዜው አጭር እንደሆነ ይታወቃል። በትርፍ ሰዓታቸው ነው ትምህርት የሚማሩት። ብዙ ጊዜ እንደ ትርፍ ሰዓት ትምህርት ሳይሆን ግን እንደ ዋና ትምህርት ወስደውት ነገ እግዚአብሔርን አገለግልበታለሁ፣ እኔም እጠቀምበታለሁ፣ ለሰው ተርፋለሁ፣ ለልጆቼም ተርፋለሁ፣ ለቤተሰብም ተርፋለሁ ብለው ተማሪዎች በደንብ ጠንክረው በርትተው ቢማሩ በተለይ ደግሞ ያን እንደምመክረው ማየውም ክፍተት እንደ ዓለማዊ ትምህርት ቢያንስ ከትምህርታቸው ውጪ ላይብራሪ መጥተው ሊያነቡበት ቤታቸው ቁጭ ብለው ሰዓት ሰጥተው ሊማሩበት ይገባል። ይህም ወላጅም ልጅም ሊያደርግ የሚገባ ነገር ስለሆነ ከዚህ አንጻር ልጅም ወላጅም ይህንን የትምህርት እንትን መተግበሩ ላይ እጅግ በጣም ጥንቃቄ ይፈልጋል። ድካምም አለ፣ እውነት ነው ድካም አለው ከስራም ከምንም ከጫና አንጻር፣ ግን ደግሞ የሚያዋጣ ነው የሚያሳርፍ ነው። ስለዚህ ከዛ አንጻር ወላጅም ልጅም በደንብ የትምህርቱን ካሪኩለም መተግበር መቻል አለባቸው ብዬ አምናለሁ። አመሰግናለሁኝ። እንግዲህ ከዚህ በፊት በእውነት ያው እንግዲህ የሰንበት ትምህርት ቤት የቤተ ክርስቲያኒቱ የጀርባ አጥንት ከሚባሉት ተቋማት መካከል አንደኛው የሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት ወጣቶችን በስነ ምግባር ኮትኩቶ በሃይማኖት አጽንቶ የሚያሳድግ ክፍል ወይም ወጣቶች የሚያድጉበት ትልቁ የቤተ ክርስቲያናችን ተቋም ነው። ስለዚህ ለቤተ ክርስቲያን ያለው ጥቅም ምንድነው የሚለውን ስንመለከት ያው እንግዲህ አንደኛው ወጣቶች ልጆች በስነ ምግባር ተኮትኩተው በሃይማኖት ጸንተው የሚያድጉበት ክፍል ስለሆነ ዋናውና ትልቁ ጠቀሜታው ይሄ ነው። እንግዲህ በስነ ምግባር ተኮትኩቶ በሃይማኖት ጸንቶ ያደገ ትውልድ ደግሞ ሀገሩን ይገነባል፣ ቤተ ክርስቲያኑን ያስቀጥላል። ስለዚህ ለሀገር ግንባታ፣ ለቤተ ክርስቲያን እድገት፣ ለቤተ ክርስቲያን መቀጠል የሰንበት ትምህርት ቤት ድርሻ ትልቁን ሚይዝ ክፍል ነው ሰንበት ትምህርት ቤት ማለት ነው። ምክንያቱም ወጣቶችን ልጆች ላይ ቤተክርስቲያን መስራት ካልቻለች፣ ልጆች በአባቶች መተካት ካልቻሉ ቤተ ክርስቲያኒቱ አባቶች ሲሞቱ አንድ ቀን እሷ አብራ ትሞታለች። ሽማግሎቹ ሲሞቱ፣ ሽማግሎቹ እድሜያቸው ሲገታ ቤተ ክርስቲያንም እድሜዋ እንዳይገታ የግድ ልጆችን ከመጀመሪያው ጀምሮ በአግባቡ ማሳደግ፣ በትምህርት ሃይማኖት ማነጽ፣ ሃይማኖታቸውን እንዲያውቁ ቤተ ክርስቲያናቸውን እንዲያውቁ ማድረግ ትልቅ ነገር ስለሆነ ይሄ የሚደረግበት ክፍል ደግሞ ሰንበት ትምህርት ቤት ነው። ስለዚህ በዚህ መልኩ ያደገ ትውልድ ደግሞ ቅድም እንዳልነው ለትዳሩ የታመነ በሰብናው የጸና ለቤተ ክርስቲያን ታማኝ የሆነ ለሀገሩ ታማኝ የሆነ ሙስናን የሚጸየፍ ዝሙትን የሚጸየፍ አጠቃላይ ኃጢአትን የሚጸየፍ መከፋፈልን የሚጸየፍ
መለያየትን፣ መባላትን፣ ዘረኝነትን በዘመናችን ያሉትን ተግዳሮቶች ሁሉ የሚጸየፍ የሚጠላ አንድነትን፣ ህብረትን፣ የሀገር እድገትን፣ የቤተ ክርስቲያን እድገትን የሚወድ ማስቀጠል የሚችል ትውልድ የሚገኘው በዚህ ክፍል በመሆኑ ጠቀሜታው እጅግ ከፍ ያለ ነው። አመሰግናለሁኝ። አዎ ይሄ እንዴት እየተተገበረ ነው ለሚለው በመጀመሪያ በእውነት እንግዲህ ከዚህ በፊት የሰንበት ትምህርት ቤት ስርዓት የተበጀለት አልነበረም። በዘፈቀደ በየአድባራቱ ያሉ ወጣቶች ያሉ የቤተ ክርስቲያን ልጆች በሚያዘጋጇቸው የትምህርት መስጫ ሰነዶች ብቻ ነው ይመራ የነበረው። አሁን ግን የቤተ ክርስቲያኒቱ ልጆች ራሱን የቻለ ሰነድ አዘጋጅተው ቅዱስ ሲኖዶስ ያን ሰነድ አጽድቆ በቅዱስ ሲኖዶስ ፈቃድ ስርዓተ ትምህርት ተበጅቶለታልና የኛ ደብርም ቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል አብያተ ክርስቲያናት ፍኖተ ሕይወት ሰንበት ትምህርት ቤትም ልክ እንደ ሌሎቹ አድባራትና ገዳማት ሰንበት ትምህርት ቤቶች ከቅድመ መደበኛ ጀምሮ እንደገናም ከአንደኛ ከዚያም ሲቀጥል ከአንደኛ እስከ 12ኛ ያለውን እያስቀጠለ ነው ያለው። በስርዓቱ ቅዱስ ሲኖዶስ በፈቀደው መሰረት ባለው በቤተ ክርስቲያኒቱ መዋቅር መሰረት ሙሉ በሙሉ የተተገበረበት ደብር ነው። እንዲያውም ፍሬያማ የሆኑ ልጆች ውጤታማ የሆኑ ልጆችን ያፈራም ሰንበት ትምህርት ቤት ነው የደብራችን ሰንበት ትምህርት ቤትና ያው ተተግብሯል። ትናበባላችሁ ወይ መረጃ አላችሁ ወይ ለሚለው እኛ ተናበን ነው የምንሰራው። በእውነት የደብራችን የሰንበት ትምህርት ቤት ፍኖተ ሕይወት ሰንበት ትምህርት ቤት ልጆች በጣም ቅድም እንዳልነው በሰንበት ትምህርት ቤት ያደጉ ልጆች በመሆናቸው የአባቶችን ድምፅ የሚሰሙ የአባቶችን መመሪያ የሚቀበሉ የአባቶችን ትእዛዝ የሚፈጽሙ ለቤተ ክርስቲያናቸው ለሃይማኖታቸው ግድ ያላቸው ልጆች ናቸው ያሉትና ያው በዚያ መልኩ ተናበን መረጃ ተለዋውጠን ነው እየሰራን ያለ ነው። ያው የሚተገበረውን ነገር እኔ በደንብ አውቀዋለሁ። መረጃ አለኝ። ስለዚህ ከአንደኛ ክፍል እስከ 12ኛ ክፍል ድረስ በአግባቡ እየተሰጠነ ያለው ከዚህ በፊት ያው በሲኖዶስ ጸድቆ የወጣው ስርዓተ ትምህርት ማስፈጸሚያ መጻሕፍትን ደብራችን ቅድሚያ ሆኖ ወስዶ ሰንበት ትምህርት ቤቱ እንደጠየቀ ያው ከካዝናው ወጪ አድርጎ ገዝቶ መጻሕፍትን አቅርቧል። ስለዚህ እየተሰራበት ነው ያለው። ይሄ ስንል ግን ያው ሌላ ተግዳሮቶች የሉም ማለት አይደለም፣ ችግሮች የሉም ማለት ግን አይደለም። ከችግሮቻችን አንድ ሁለት ብንል የመጀመሪያው የቦታ ችግር አለበት። ይሄ ደብር አዳራሽ የላቸውም የሰንበት ተማሪዎች። ከዚህ በፊትም ደብሩ ሰጣ ገባ ውስጥ ገብቶ የነበረው በዚህ ምክንያት ነው። ወጣቶቹ አዳራሽ ይዘጋጅልን የሚል ተገቢና አግባብ የሆነ ሕጋዊ ጥያቄ ነው አቅርበው የነበሩትና ያው ያን ጥያቄ ለመመለስም ስንል በተለይ አሁን ከዚህ በፊት በነበረው ሰበካ ጉባኤ ብዙ የቀብር ቦታዎችን አስነስተን ከ1000 በላይ ካሬ ሜትር ቦታ አዘጋጅተን ቦታውን አስጠርገን አሁን ያው መፍትሄ ለመስጠት ወደ ቁፋሮው ለመግባት ዝግጅት ላይ ያለ ነው። አዳራሾችን እና ክፍሎችን ለመስራት ማለት ነው። ሌላው ሁለተኛው ችግር ያው የመምህራን እጥረት አለ። ሰንበት ተማሪዎች እንደተለመደው እርስ በርሳቸው ከአንዱ ቦታ ከአንዱ ሰንበት ትምህርት ቤት እንዲሁም ከሌሎቹ የሚያውቃቸውን ሰዎች እየጋበዙ ነው እየተማማሩ ያሉት። እንደኛ ደብር መደበኛ የሆነ ባለፈው ዓመት አንድ ሰው ብቻ ቀጥረንላቸዋል። የቅኔ መምህር፣ የሐዲሳት መምህር እንዲሁም የመጻሕፍተ ሊቃውንት መምህር የሆኑ በቤተክርስቲያን ሙያቸው አንቱ የተባሉ አንድ መምህር ደብሩ በበጀት ሰንበት ትምህርት ቤቱን እንዲመሩ፣ እንዲያገለግሉ፣ እንዲያስተምሩ አንድ መምህር ብቻ ቀጥረናል። አንድ መምህር ግን በቂ ነው ማለት አይደለም። ምክንያቱም ቅድም እንዳልነው ከቅድመ መደበኛ ጀምሮ ነው ትምህርቱ እየተሰጠ ያለው። ስለዚህ ከዚያ ጀምሮ መምህራን ያስፈልጋሉ። እነዚያን ለማሟላት የግድ ማሟላት ያስፈልጋል። ያው ለማሟላትም እንግዲህ በግላቸውም በእናንተም ተቋም በኩል በዚህ በሰንበት ቤት አንድነትም በኩል መምህራንን እያሰለጠኑ ነው ያሉት። ስለዚህ የችግር ይፈታ ብለን እናስባለን። ሌላው ለሰንበት ትምህርት ቤቱ ደብሩ ድጋፍ ያደርጋል። አሁን በብዙዎቹ አድባራት የሌለ እዚህ ደብር ላይ ወርሃዊ
የስራ ማስገዣ በጀት በጅቷል ደብሩ ለአንዳንድ ግብዓቶችን፣ ወረቀቶችን፣ ሌላም የጽህፈት መሳሪያዎችን ለማሟላት ለመምህራን ትራንስፖርት ያው መምህራን ስለሌሉ በቂ መምህራን ስለሌሉ ሌላ ቦታ ላይ ያሉትን ለማምጣት ለታክሲ የሚሆን ያገለግላል ያግዛል ብለን ስላሰብን ያው በጀት ወርሃዊ በጀትም በጅተንላቸዋል። በዚህ መልኩ እንግዲህ ተናበን ተግባብተን እየሰራን ያለነው መረጃው አለን። እኛም በግላችን ሲጋብዙን በመርሃ ግብራቸው ላይ እየተገኘን ማስተማር ካለብን እያስተማርን ነው። አንዳንዴ ምክሮችን እንሰጣለን። ብቻ በሚዘጋጁት ፕሮግራሞች ላይ እኛን የሚያስፈልግ ፕሮግራም ሲኖር በጀት መበጀት ብቻ ሳይሆን እኛም በአካል እየተገኘን የምንችለውን ያክል እያደረግን ያለ ነው። ክትትልና ድጋፍ እንግዲህ ቅድም ያልሁት ነው። አንደኛ ያው ከአመራሩ ጋር እንነጋገራለን። የሚሰጡትን ኮርሶች እንጠይቃለን። የሚያስተምሩትን መምህራንም እነማን ናቸው፣ ኦርቶዶክሳዊነታቸው፣ የቤተክርስቲያን ልጅነታቸው፣ መንፈሳዊነታቸው፣ ስነ ምግባራቸው የሚለውን ያው ከሞላ ጎደል ክትትል እናደርጋለን፣ እንጠይቃለን፣ መረጃ እንወስዳለን። ከዚያ በተጨማሪ ያው ቅድም እንዳልሁት በመግቢያዬ ከዚህ በፊት በነበረው ጥያቄ እንደተናገሩት ያው ከበጀት መበጀት ጀምሮ ራሳችንን በአካል እየተገኘን ክትትሎችን እናደርጋለን፣ ድጋፍ እንሰጣለን። በጽህፈት ቤት መሳሪያ እንዲሟላ፣ መምህራን ድጋፍ እንዲኖር የቻልነውን ያክል እናረጋለን። በተለይ ቅድም እንዳልኩት አሁን ችግራችን ያዳራሽ ችግር ነው። ገረገራ ላይ ነው እየተማሩ ያሉት። አሁን የምታያቸው በጣም እንግዲህ ከ1000 በላይ ተማሪዎች አሉ እዚህ ቦታ ላይ። የሚገርመው ግን እሁድና ቅዳሜ መጥተህ ብትመለከት ዙሪያውን በየክፍላቸው ገረገራው ላይ መጠለያ ላይ ሆነው ነው የሚማሩት። ይሄ ደብር ደግሞ ልዩ የሚያደርገው የአብነት መምህራንን በተሟላ መልኩ ትምህርት የሚሰጡበት ደብር ስለሆነ የደብራችን የሰንበት ትምህርት ቤት ተማሪዎች መጽሐፍ ቅዱስ ላይ ስርዓተ ቤተ ክርስቲያን ላይ ብቻ አይደለም ትኩረታቸው፣ መደበኛውን ትምህርት ይማራሉ፣ የአብነት ትምህርቱን ይማራሉ። ብዙ ዲያቆናትም አሉ። እንግዲህ ብዙ ተተኪ ነገ ካህን ሆነው ነገ ሊቀ ጳጳስ ሆነው ነገ መምህር ሆነው ቤተ ክርስቲያኒቱ መምራት ማስተዳደር የሚችሉ ወጣቶችን ዛሬ የደብራችን ሰንበት ትምህርት ቤት በአግባቡ እያስተማረ ያለበት ሁኔታ ነው ያለውና ክትትላችን ይህን ያክል ነው። መልካም። የፈተና ዝግጅቱ እንግዲህ በመጀመሪያ እኛ ደብር ላይ የሚፈተኑት ከ280 በላይ ተማሪዎችን ነው የምናስፈትነው። እኛ በ4ኛ፣ በ8ኛ፣ በ10ኛ እና በ12ኛ ክፍል ማለት ነው። ከ280 በላይ ተማሪዎችን እናስፈትናል፣ ደብራችን ያስፈትናል። ከዚህ በተጨማሪ የዚህ የአጓራባሽ አድባራት የደብረ የጽርሐ አርያም ቅዱስ ሩፋኤል እንዲሁም የደብረ ነጎድጓድ ቅዱስ ዮሐንስ አብያተ ክርስቲያናት ሰንበት ትምህርት ቤት ተማሪዎች የሚፈተኑት እዚሁ ከኛው ደብር ላይ ነው። ስለዚህ ሰፋ ያለ የሰው ኃይል አለ ማለት ነውና ይህን በማስመልከት ያው አዳራሾችን አዘጋጅተናል። እዚሁ ግቢ ውስጥ ህየንተ አበዊኪና የደብሩ የሰንበት ትምህርት ቤት አዳራሽ አሉ፣ 2 አዳራሾች አሉ። እነሱን አዘጋጅተናል። ከግቢው ውጭ ደግሞ ደብራችን የሚያስተዳድረው የደብራችን ንብረት የሆነ ትምህርት ቤት አለ፣ ሆሊ ሴቨር የሚባል ትምህርት ቤት። ያን ትምህርት ቤት ያው በደብዳቤ የተከራየውን አካል ጠይቀን ያም ዝግጁ ሆኗል። ስለዚህ ብዙ አዳራሾቹን አዘጋጅተናል፣ ክፍሎቹን አዘጋጅተናል፣ ወንበሮች ተዘጋጅተዋል። እንግዲህ የጽዳት ስራዎችንም ካሁኑ እየሰሩ ነው ያሉት ወጣቶች። ይሄ ብቻ ሳይሆን ለፈተናው የሚያገለግሉ ግብዓቶችን ሁሉ እያስተካከሉ ነው ያሉት። እንደገና የሚፈትኑትን ፈተናውን የሚከታተሉ ወጣቶችንም ባለኝ መረጃ አሰልጥነው ተዘጋጅተዋል። ስለዚህ በሰው ኃይላችንም በቁሳቁስም ሰፊ ዝግጅት አድርገናል። ተዘጋጅተን ነው እየጠበቅን ያለ ነው። የፈተናው ዕለትም እንግዲህ ያው ፈተናው ልጆቻችን መንፈሳውያን እንደመሆናቸው መጠን የሚጀመረው ፈተናው በጸሎት ነው። ስለዚህ ጸሎተ ወንጌል የሚያደርሱ ጸሎት የሚያደርጉ ካህናትን መድበናል። ሁላችንም እንግዲህ ተገኝተን በምንችለው አቅም ቡራኬ ለመስጠት በጸሎት ልጆችን ለማስተማር ዝግጅት ላይ ነው ያለ ነው። መጨረሻ ማስተላለፈው መልእክት እንግዲህ
ከዚህ በፊት የነበሩ አባቶቻችን ክብር ይግባቸውና ሰማዕቱ ብፁዕ ቅዱስ አቡነ ቴዎፍሎስ በሳቸው ዘመን ነው ሰንበት ትምህርት ቤት እንደተመሰረተ ያለን መረጃ። ከዚያ ደግሞ ሰንበት ትምህርት ቤትን ኮትኩተው ያሳደጉ ለዚህ ያበቁ እነ ብፁዕ አቡነ ጎርጎርዮስ እነ ሌሎቹም ብፁዓን ሊቃነ ጳጳሳት አሁን ስማቸውን ጠርተን ማንጨርሳቸው የብፁዓን ሊቃነ ጳጳሳት ታላላቅ የቤተክርስቲያን ሊቃውንት ዋጋ ከፍለውበታል። ሰንበት ትምህርት ቤት ዋጋ የተከፈለበት ምንድነው? ልጆች በስነ ምግባር እንዲያድጉ በሃይማኖታቸው ቤተክርስቲያኒቱን ማስቀጠል እንዲችሉ እንዲበረቱ፣ ቅድም እንዳልነው ሁሉ ለሀገርም ለቤተክርስቲያንም ለህብረተሰቡም ጠቃሚ እንዲሆን የተመሰረተ ተቋም ነው ሰንበት ትምህርት ቤት። ስለዚህ ይሄ ተቋም ሰዎች እንደሚጠራጠሩ ሰዎች እንደሚተቹት ሳይሆን ትክክለኛ የቤተክርስቲያን ተቋም መሆኑ ተረጋግጦ ቤተክርስቲያኒቱን ነገ ማስቀጠል የሚችል ቅኔ ማህሌቱን፣ ቅዳሴውን፣ ሰንበት ትምህርት ቤቱን ብቻ ሳይሆን ወንጌሉን፣ አውደ ምሕረቱን ሁሉ ነገ የሚያስቀጥል ተቋም እንዲሆን መበርታት ያስፈልጋል ነው መበርታት ያስፈልጋል። አዎ እንግዲህ መቼም ተቋሙ መንፈሳዊ ስለሆነ አልጋ ባልጋ አይሆንም። ፈተናዎች አሉ። በተለይም የውስጥ ፈተናዎች አሉ። የውስጥ ፈተናዎች አለመናበቦች አሉ። ከካህናቱ ጋር መግባባት ያስፈልጋል። ከዲያቆናቱ ጋር መግባባት ያስፈልጋል። ከምዕመናኑ ጋር መግባባት ያስፈልጋል። መናበብ ያስፈልጋል። እንደገና የሚሰጠውን ጠቀሜታውን በአግባቡ ማስረዳት ያስፈልጋል። አሁን ሰንበት ትምህርት ቤት ምን እንደሚያስተምር የማያውቁ ሰዎች አሉ። እንደው ዝም ብለው ወጣቶች ተሰባስበው ብቻ የሚለዩ የሚመስላቸው አንዳንዶቹ እንዲያውም የሚዘምሩትን መዝሙርነቱን ያልተረዱ ለምን ይጨፍራሉ የሚሉ ሰዎች ሁሉ አሉ። ይሄን የሚሉት ካለመረዳት ካለማወቅ የተነሳ ነው። ስለዚህ ከካህናቱ ጀምሮ እስከ ምዕመናኑ ድረስ የሰንበት ትምህርት ቤትን ጠቀሜታ፣ በሰንበት ትምህርት ቤት የሚሰጠውን ትምህርቱን፣ መዝሙሩን፣ በሰንበት ትምህርት ቤት ያለውን መንፈሳዊነት ማስረዳት ያስፈልጋል። እንደገናም ደግሞ ሰንበት ትምህርት ቤት ወጣቶችም ሆኖ መገኘት ያስፈልጋል። እንግዲህ ትልልቅ አባቶች ከሰንበት ትምህርት ቤት ወጥተዋል። በተለይ በአኃት አብያተ ክርስቲያናት ብዙዎቹ ሊቃነ ጳጳሳት ከሰንበት ትምህርት ቤት እንደወጡ ይነገራል። ነገም ከኛ ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ነገ በሊቀ ጵጵስና በፓትርያርክነት መምራት የሚችሉ ያም ባይሆን ነገ የቅኔ መምህር፣ የመጽሐፍ መምህር፣ የድጓ መምህር፣ የአቋቋም መምህር ሆነው ቤተ ክርስቲያኒቱን ማገልገል የሚችሉ ማስቀጠል የሚችሉ ትውልድን ለማፍራት የግድ መጠንከር ያስፈልጋልና ወጣቶች በእውነት የሰንበት ትምህርት ቤት አባላት ልትበረቱ ያስፈልጋል። አሁን የምትመረቁት ዛሬ ተምራችሁ የምትመረቁት ተመርቄያለሁ ለማለት ሳይሆን ነገ ከነገ ወዲያ ደግሞ እንግዲህ በነገራችን ላይ ይሄ ፈተና መልካም ነው። ነገ ከነገ ወዲያ አሁን ወደ ቅዱስ ጳውሎስ መንፈሳዊ ኮሌጅ ወደ ቅዱስ ሥላሴ ዩኒቨርሲቲ ለመግባት የሚያግዝ መመዘኛ ነው። እንደው ዝም ብሎ ማንኛውም ዘው ብሎ ወደዚያ እንዳይገባ ይሄን የተፈተነ በዚህ ያለፈ ወደዚያ መግባት እንዲችል የሚያገለግል የፈተና ሂደት ነውና ስለዚህ ወጣቶች በእውነት በስነ ምግባር በሃይማኖት ትምህርታችሁ ልትበረቱ በመንፈሳዊ ሕይወታችሁ ልትበረቱ ያስፈልጋል። ይልቁንም ደግሞ የሰንበት ትምህርት ቤትን ጠቀሜታ ሁሉም ሰው እንዲያውቀው ልትረባረቡ ሁሉም ሰው እንዲረዳው ልትረባረቡ ያስፈልጋል። ለምን ይሄን ምለው ለምንድን ነው? ምእመናን ልጆቻቸውን በአግባቡ ወደ ሰንበት ቤት ማስገባት እንዲችሉ፣ ካህናቱ ሊቃውንቱ ደግሞ ድጋፋቸውን መስጠት እንዲችሉ ጠቀሜታውን እንድታስረዱ እንድታሳውቁ በዚሁ አጋጣሚ አደራ ልላችሁ ነው የምፈልገው። አንዳንዶቹ በዓል ሲመጣ ብቻ አውደ ምሕረት ዘምራችሁ የምትሄዱ የሚመስላቸው ሰዎች ስላሉ ነው። ከአውደ ምሕረት ያለፈ ከመዝሙር ያለፈ ጠቀሜታ ስላለው ሰንበት ትምህርት ቤት የሰንበት ትምህርት ቤትን ጠቀሜታ በአግባቡ እንድናስረዳ አደራ ለማለት ነው። አመሰግናለሁ። የ2018 ሐምሌ 26 ቀን በዕለተ እሁድ በአዲስ አበባ ሀገረ ስብከት ደረጃ ይሄ የምንሰጠው ምዘናችን ከሞላ ጎደል እንግዲህ እንደ እግዚአብሔር አምላካችን መልካም ፍቃድ በቸርነቱ በምህረቱ ብዛት የሚያስፈልገውን ነገር አሟልተን ወደ መጨረሻው ደርሰናል። ይሄ የ4 የ8ኛና የ10ኛ ክፍል የምዘና በሀገረ ስብከት ደረጃ የማዘጋጀታችን ግን ዋነኛውን ምክንያት ሳስቀምጠው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃ የተዘጋጀው ስርዓተ ትምህርት ባለ 5 እርከን ነው። ከነዚህ 5 እርከኖች መካከል አንደኛው ቅድመ መደበኛ ነው። ሁለተኛው ከ1 እስከ 4 ያለው ነው። ከዛ ደግሞ ከ5 እስከ 8 ከ9 እስከ 10 እና ከ11 እስከ 12 ያሉት ናቸው።
እነዚህ የእርከን ደረጃዎቹ መጨረሻ ላይ በሀገረ ስብከት ደረጃ ትምህርቱ በስነ ስርዓት ለተማሪዎቹ መሰጠቱን ለማረጋገጥ ስርዓተ ትምህርቱ በተገቢ ሁኔታ እየተተገበረ መሆኑን ለማወቅ እና በቀጣይነት ደግሞ የመማር ማስተማሩን ውጤታማ ለማድረግ ምን ማድረግ እንዳለብን ለመረዳት እንድንችልና በተጨማሪ በቀጣይነት የመማር ማስተማሩን ውጤታ የተሻለ ለማድረግ በመምህራን ስልጠናና በሌሎችም አገልግሎቶች ላይ ውጤታማ ለማድረግ ይሄ ምዘና መዘጋጀት ችሏል ማለት ነው። በዚህ መሰረት እንግዲህ በአዲስ አበባ ሀገረ ስብከት ከ2013 ዓመተ ምህረት ጀምሮ ይሄ ምዘና በቀደመው በ4ኛ በ6ኛና በ10ኛ ክፍል ስንሰጥ የነበረውን በጠቅላላ የሀገር አቀፍ ሰንበት ትምህርት ቤቶች አንድነት ስብሰባ ላይ ጠቅላላ ጉባኤ ላይ በተወሰነው መሰረት የ6ኛ ክፍሉ ወደ 8ኛ ክፍል ከፍ እንዲል ተደርጎ ከ2017 ዓመተ ምህረት ጀምሮ እንግዲህ የ4ኛ የ8ኛና የ10ኛ ክፍል ምዘና እየሰጠን እንገኛለን ማለት ነው። እንግዲህ በዚሁ መሰረት በሀገረ ስብከታችን ወደ 250 የሚጠጉ አጥቢያዎች አሉ። ከነዚህ አጥቢያዎች መካከል በዚህ ዓመት 191 ሰንበት ትምህርት ቤቶች ይህንን ምዘና የ4 የ8 የ10 ምዘና ያሰጣሉ። በእነዚህ በ191ዱ ሰንበት ትምህርት ቤቶች በጠቅላላ 19768 ተማሪዎች ለምዘና ቀርበዋል ማለት ነው። ከነዚህ ውስጥ እንግዲህ ከፍተኛውን ቁጥር የያዙት የ4ኛ ክፍል ተማሪዎች ሲሆኑ 10500 ደረጃ የሚጠጉ ናቸው። በሁለተኛ ደረጃ 8ኛ ክፍሎች ወደ 5000 የሚጠጉ ሲሆኑ የመጨረሻው 10ኛ ክፍል ያሉት ደግሞ ወደ 3000 ገደማ ያሉት ናቸው ማለት ነው። በዚህ አይነት ደረጃ ቁጥር መድረሳችን በራሱ እጅግ ብዙ ለውጦች በሰንበት ትምህርት ቤቶቻችን ላይ እየታየ መሆኑን ያስረዳናል ማለት ነው። እንግዲህ ስርዓተ ትምህርቱ ከተተገበረበት ጊዜ ጀምሮና ምዘና መስጠት ከጀመርን ጊዜ ጀምሮ ብዙ ለውጦች እየመጡ ነበር። ለመጀመሪያ ጊዜ 21 ሰንበት ትምህርት ቤቶች ነበር ምዘናውን ወስደው ተማሪዎቻቸውን አስፈትነው 1215 ገደማ ማስመረቅ ይችላል 1150 ለማስመረቅ የቻልነው። ከዛ በኋላ እንግዲህ እያለ ቁጥሩ ጨምሮ አሁን ለስድስተኛ ጊዜ 19760 ተማሪዎችን ለማስመዘን በቅተናል ማለት ነው። ይሄ በየአመቱ ለውጦች አሉ። የ2017 21 ሰንበት ትምህርት ቤት ነው። የ2014 50 ሰንበት ትምህርት ቤት ነው። የ2015 77 ሰንበት ትምህርት ቤት ነው። የ2016 120 ሰንበት ትምህርት ቤት ነው። ከዛ የ2017 164 የአሁኑ ደግሞ 191 ሰንበት ትምህርት ቤቶች መድረስ ችለዋል ማለት ነው። ሌሎቹ ያላስፈተኑባቸው ምክንያቶች የመጀመሪያው ትምህርቱን በ4ና በ8ና በ10ኛ ክፍል ደረጃ ላይ ማሰጠት ስላልቻሉ ነው። ያ ማለት አንደኛ፣ ሁለተኛ፣ ሶስተኛ ክፍል ደረጃ ላይ እየሰጡ ያሉ አጥቢያዎች አሉ። ሌሎቹ ደግሞ በዝግጅት ላይ ያሉ በጣም በጣት የሚቆጠሩ አጥቢያዎች በአንዳንድ ጉዳዮች በዝግጅት ላይ ያሉ አሉ። በተረፈ ግን በጣም በተሻለ መልኩ ሁሉም ሰንበት ትምህርት ቤቶች ማለት በሚቻል መልኩ ስለ ስርዓተ ትምህርቱ ግንዛቤያቸው ከፍ እያለ ለልጆች መማር ማስተማር ስራ የራሳቸውን አስተዋጽኦ እያደረጉ ይገኛሉ። ከሰንበት ትምህርት ቤቶቹ አስተዋጽኦ ባሻገር ወላጆችም የራሳቸውን ሚና በጣም በከፍተኛ ደረጃ እየተወጡ ይገኛሉ። ልጆቻቸውን በስርዓት እንዲማሩ የማድረግ ከሰንበት ትምህርት ቤቶች ጋር በመቀናጀት መጽሐፍትን የማቅረብ እነሱም ደግሞ ቁጭ ብለው ትምህርቱን የመማር ሂደቶች እየተካሄደ ነው። ይሄ በባለፉት 6 ዓመታት በሰንበት ትምህርት ቤትም በተማሪ ወላጆችም ላይ የመጣ ለውጥ ነው። ከዛም ባሻገር እንግዲህ ሀገረ ስብከታችንን በባለፈው ዓመት ብፁዕ አባታችን ብፁዕ አቡነ ሕርያቆስ በተገኙበት ምዘናውን ማካሄድ ችለናል። በተጨማሪ ለአብነት መምህራኖች ስልጠና ተሰጥቶ በአንዳንድ አጥቢያዎች እንግዲህ የአብነት መምህራኖች በወሰዱ ስልጠና መሰረት በየሰንበት ትምህርት ቤቶቻቸው ትምህርቱን እየሰጡ ይገኛሉ ማለት ነው። የራሳቸውን አስተዋጽኦ እየተወጡ ይገኛሉ። ይሄ ራሱን የቻለ ለውጦችን ማምጣት ችሏል ማለት ነው። በ2018 ዓመተ ምህረት የ4 የ8ና የ10ኛ ክፍል ምዘና በሚሰጠው ላይ
ሰንበት ትምህርት ቤት አንድነቱ የተሻሻሉ ስራዎችን ማስተግበር ችሏል። የመጀመሪያው የተሻሻለው ጉዳይ እንግዲህ እስከ ዛሬ ድረስ በማጥቆር አልነበረም ስናስፈትን የነበር ነው። በዚህ ዓመት ግን አቴንዳንሶቹ በኮድ እንዲዘጋጁ ተደርገዋል። የእያንዳንዱ ሰንበት ትምህርት ቤቶች ወይም የእያንዳንዱ ተማሪዎች ሰንበት ትምህርት ቤቶች ከክፍለ ከተማ ይጀምራል። አጥቢያዎች አሉ። ከዛ በኋላ የክፍላቸው አለ፣ ተማሪዎች አሉ። በዚህ በአራቱ መሰረት በማድረግ ኮድ ተሰጥቷቸው በኮዳቸው መሰረት እንዲፈተኑ ለማድረግ በዝግጅት ላይ እንገኛለን ማለት ነው። ይሄ ሙሉ በሙሉ ተጠናቆ ስራው በውጤታማ በሆነ መልኩ በትግበራ ላይ ይገኛል ማለት ነው። ሌላኛው በኮድ አብሮ ሲደረግ የመጣው ለውጥ ምንድን ነው? እስከ ዛሬ ድረስ በስክሪፕቶ ነበረ ልጆቻችን የሚጽፉት። አሁን ግን በማጥቆር መልሱን እንዲሰሩ የመልስ መስጫ ወረቀቱን በዛ አይነት መልኩ የማዘጋጀት ስራ ተሰርቷል ማለት ነው። በሶስተኛ ደረጃ ፈተናዎቻችን እስከዛሬ በእጅ ነበረ የምናሳርመው በወንድሞቻችንና በእህቶቻችን ተሳትፎ። በዚህ ዓመት ደግሞ በጣም በተለየ መልኩ በማሽን ለማሳረም ሙሉ ዝግጅታችንን ጨርሰናል ማለት ነው። እነዚህ በዚህ ዓመት እጅግ ልዩ ተጨማሪ አቅም አክለን የመጣንባቸው ጉዳዮች ናቸው ማለት ነው። ሌላው ሰንበት ትምህርት ቤቱ ሰንበት ትምህርት ቤት አንድነቱ ከዚህ ባሻገር በየክፍለ ከተማው ላይ የመፈተኛ ማዕከላትን አዘጋጅቶ በዛ ማዕከላዊ ቦታ ላይ ልጆች በአንድነት እንዲፈተኑ የማድረግ ስራ ከባለፈዎቹ በጣም በተሻለ መልኩ ለመስራት ችሏል። ይሄ ጠቀሜታው የመጀመሪያው ጉዳይ ልጆች እርስ በራስ እንዲተዋወቁ የሚያደርግ ነው። ሁለተኛው ጉዳይ ደግሞ አንድ ሰንበት ሀገረ ስብከቱም ትኩረት መስጠቱን፣ አጥቢያዎችም ትኩረት መስጠታቸውን፣ በተጨማሪ ደግሞ ወላጆች በእንደዚህ አይነት መልኩ ልጆቻቸው መፈተናቸው ሰንበት ትምህርት ቤቶቻችን በምን አይነት ስርዓት ደረጃ አቅማቸው እያደገ መሆኑን ማሳያ ነው ማለት ነው እና በተለየ መልኩ ትኩረት ሰጥተውበት ለልጆቻቸውን እያዘጋጁ እንደሚገኙ ተስፋ እናደርጋለን ማለት ነው። ራሳቸውንም ተሳታፊ አድርገው በዚህ ውስጥ የራሳቸውን ሚና እየተወጡ ይገኛሉ ማለት ነው። እንግዲህ እነዚህ ማዕከላዊ መፈተኛ ስፍራዎች ሲዘጋጁ አብሮ የአዲስ አበባ ሰንበት ትምህርት ቤቶች አንድነት አመራሩ፣ የአዲስ አበባ ሰንበት ትምህርት ቤት አንድነቱ ስራ አስፈጻሚው፣ ትምህርት ክፍሉ፣ የክፍለ ከተማ ስራ አመራር ጽህፈት ቤትና ትምህርት ክፍሉ በተጨማሪ እንግዲህ ደግሞ ከየሰንበት ትምህርት ቤቱ የተወጣጡ ወንድሞችና እህቶች በመዛኝነት በሙሉ ተሳትፎ ተደርጓል ማለት ነው። በዚህ ውስጥ በመጀመሪያ ክፍለ ከተሞች ሰንበት ትምህርት ቤቶች ለይተው ለክፍለ ከተማ ልከዋል መዛኞችን። ክፍለ ከተሞች ደግሞ የተሰጣቸውን መዛኞች ሰንደው ለአንድነቱ አቀርበዋል። በዛ መሰረት የግንዛቤ ማስጨበጫ ስራ በክፍለ ከተማ ደረጃና በአንድነቱ ደረጃ መሰጠት ተችሏል ማለት ነው፣ ለመዛኞቹ ማለት ነው፣ በምን አይነት መልኩ ምዘናውን መስጠት እንዳለባቸው። ከዛ በኋላ እንግዲህ ቀጣዩ ስራ እየተደረገ ያለው ታሽጎ የመጡትን ፈተናዎች በስነ ስርዓት ከአቴንዳንስ ጋራ በማገናኘት ክፍለ ከተሞቹ በበቂ ሁኔታ ራሳቸውን እንዲያዘጋጁ ተደርጓል። በቀጣይ ደግሞ በዕለተ ቀዳሚት ሰንበት ባዘጋጁት ማረፊያ ቦታ ላይ የፈተና ወረቀቱ ሄዶ በዛ በማረፍ ይታሸጋል። በማግስቱ ደግሞ በዕለተ ሰንበተ ክርስቲያን ጠዋት አሻጊዎቹ የአንድነቱ የአዲስ አበባ ሰንበት ትምህርት ቤት አንድነት ትምህርት ክፍሉና የክፍለ ከተማ ትምህርት ክፍሉ እንዲሁም ደግሞ አስተባባሪዎች ባሉበት የታሸገው ተቀዶ ወይንም ተከፍቶ ሳጥኑ ፈተናዎቹ በየመፈተኛ ጣቢያዎቹ የማሰራጨት ስራ ይሰራል ማለት ነው። እንግዲህ በዚህ አይነት ሂደት መልኩ ሁላችንም ራሳችንን አዘጋጅተናል። በዚህ ባለፉት በ6 ዓመቱ እንቅስቃሴ እንግዲህ እንደ ሰውኛው ሳይሆን እንደ እግዚአብሔር ቸርነትና ምሕረት ጠብቆት እኛ ካሰብነውም በላይ ስራዎቹ በጣም በውጤታማነት እየሄደ ይገኛል ማለት ነው። በዚህ ውስጥ እንግዲህ በቀጣይነት እያንዳንዳችን ትኩረት የምናደርጋቸውን ነገሮችን ደግሞ ስንመለከት
አንደኛ የአጥቢያ አስተዳዳሪ አባቶቻችን በዕለቱ ተገኝተው ልጆቻችሁን እንድትባርኩ፣ እንድትቀድሱ፣ እንድትመክሩ የሚል የመጀመሪያው መልእክት ይኖረኛል። ሁለተኛው ደግሞ ሰንበት ትምህርት ቤቶች ተፈታኝ ወይንም ተመዛኝ ልጆቻችሁን በተዘጋጀው ቦታ ላይ በስነ ስርዓት የማድረስና ኃላፊነታችሁን መወጣት እሱ ያስፈልጋል ማለት ነው። ሶስተኛው ወላጆች በእናንተ ደረጃ በሚጠበቅ መልኩ የመጀመሪያ ልጆቻችሁን የማዘጋጀት በስነ ልቦና፣ ቀጥሎ ደግሞ ከሰንበት ትምህርት ቤቱ ጋራ ደግሞ በመቀናጀት አስፈላጊ የሆኑትን ነገሮች የማሟላትና ልጆቻችሁ በስነ ስርዓት ተመዝነው እስኪጨርሱ ድረስ የመጠበቅ ኃላፊነት ይኖርባችኋል ማለት ነው። ከዛ ባሻገር እንግዲህ በቀጣይነት ያላስመዘናችሁ ደግሞ አጥቢያዎች ይህንን መሰረት አድርጋችሁ ቅድስት ቤተክርስቲያን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆና አገልግሎቷን የምትወጣ ስለሆነ ወደዚሁ የአገልግሎት መስክ በአንድነት መርተን እንድናገለግል የሚጠበቅብን እንድንሰራ አሳስባለሁኝ። በተረፈ እንግዲህ ሰው ያስባል እግዚአብሔር ይፈጽማልና አነሳስቶ ያስጀመረን እግዚአብሔር አምላካችን ከፍጻሜ ያደርሰን ዘንድ የእርሱ መልካም ፈቃድ ይሁንልን። እግዚአብሔር ይስጥልኝ።